የማህሌት ድፍረት የብሩክም ትዕግስት አሁን ላይ ተሟጧል ማለት ነው። ብሩክም በበኩሉ ማህሌትን ስጋሽን ከነፍስሽ እለይልሻለሁ በማለት መሳሪያ ደቅኖባት ነበረ። ነገር ግን ቅድስት ጣልቃ በመግባት ሁሉንም ነገር ለብሩክ እውነታውን ፍርጥርጥ አድርጋ ነግረዋለች ማለት ነው። ምንድን ነው ያለሽው የነገረሽውስ ነገር የሚለውን የምነግራችሁ ይሆናል። ጠበቃውም እንግዲህ ትልቅ መስቴክን ሰርቷል። ሉላን ይዞ ወደ ክላስም ገብቷል ማለት ነው። ሆቴል ላይ ይዟት ገብቷል። በሌላ በኩል እንግዲህ ዳጣ ለሞገስ ሁሉንም ነገር ነግረው ስለነበረ ከጠበቃው ጋር ግብ ገጥመዋል ማለት ነው። ምን ተፈጠረ? ሞገስ ከጠበቃው ጋር ሲደርስ የተፈጠረው ነገር ምንድን ነው የሚለውንም የምናወራ ነው የሚሆነው። በሌላ በኩል እንግዲህ መድብል የማህሌት ወደ ቤት መመለሱን እጅጉን ማመን ከብዶታል ማለት ነው። በሌላ በኩል እንግዲህ ካሌብ እና እንዲሁም ደግሞ ዝና በትህትና ጉዳይ እየተጣሉ ነው የሚገኙት። አሁን ላይ ከትህትና ድብን ያለ ፍቅር ዝና ይዞታል ማለት ነው። ተወዳጆች ዝናና ካሌብ አሁን ላይ ምን እያደረጉ ነው? ምንስ እየተፈጠረው የሚለውንም የምነግራችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ማህሌትም እንግዲህ ድፍረቷ እንደቀጠለ ነው ማለት ነው። ከዛ ቤት ሬሳ ይወጣል እንጂ በፍጹም አልበጣም በማለት ግግም ብላ ነበረ። ብሩክም እንግዲህ በስተመጨረሻ ትዕግስቱ ተሟጦ ስለነበር እስከ ዛሬ ድረስ የአንቺ ስራና እንዲሁም ደግሞ የአንቺ ሰይጣናዊ ተንኮልሽና ክፋትሽ እስኪገለጽ ድረስና እንዲሁም ደግሞ ልጅን እስከማሳክም ነው ዝም ያልኩሽ። ከዚህ በኋላ ግን ስጋሽን ከነፍስሽ ለይልሻለሁ በማለት ሽጉጥ ደቅኖ ገላግላት እስከ መጨረሻ ሲልም ቅድስት እንግዲህ ጣልቃ ገብታለች ማለት ነው። ምክንያቱም ቅድስት አሁን ላይ ብሩክ እሷን ገሎ እስር ቤት እንዲገባ አትፈልግም። ከብሩክ ጋር በምንም ሁኔታ ከዚህ በኋላ መለያየት አትፈልግም ማለት ነው ቅድስት። ስለዚህ ብሩክን ምን ብለዋለች? እኔ እስከ ዛሬ ድረስ ተጠብቀ የነበርኩት ስለምወድና ስለማፈቅረ ነው። አሁንም ደግሞ ተጋብተን ብዙ ህይወቶችን ወደፊት እየጠበቀን ነው። ስለዚህ ለእሷ ብለህ ህይወትህን ማጨለም የለብም። ከህይወትህን ካጨለምክም የኔንና የምሳሌን ህይወት ጨምረ ነው የምታጨልመው በማለት ስትነግረው፣ ለእሱ ግን እጅጉን አስደንጋጭ ነገር ነበረ ማለት ነው። እንግዲህ በሌላ በኩል ጠበቃው ሉላን በመያዝ እንግዲህ ወደ ሆቴል ገብቷል ማለት ነው። ወደ ሆቴልም እንግዲህ ሉላ በጣም ፈርታና እየተንቀጠቀጠች ሌላ ምንም አይነት አማራጭ የላትም። እንግዲህ ሉላን በብዙ ነገር ነው ያጠመዳት። ሉላን እንግዲህ ምን ብሏታል? ሞገስን እሺ ማትይ ከሆነ ሞገስን ከስሼ አሳስረዋለሁ። ምክንያቱም ሉላ ህይወቷን ነብሷን አሳልፋ የምትሰጠው አሁን ላይ ለማን ነው ካልን ለሞገስ ነው። ሞገስ ደግሞ በምንም ሁኔታ እንዲከፋ ወይም ደግሞ ችግር እንዲደርስበት አትፈልግም። እንግዲህ ምናልባትም ሲታሰር ወደ 20 ዓመታትን ሊታሰር ይችላል ብሎ አስፈራርቷት ነበረ። ስለዚህ 20 ዓመት ማለት በጣም ብዙ ነው። ለፍቅር ሲሆን ደግሞ ይበልጡንም በጣም የሚያሳምም ልብ የሚነካ ነገር ነው። ስለዚህ አሁን ላይ ደግሞ ሞገስ እንግዲህ በጉጉት የሚጠብቀው እንዲሁም ደግሞ ተስፋ ያደረገው ነገር አለ። ጠበቃው በጣም ሞልቶት ነበረ ሞገስን። እንግዲህ በጣም በትንሽ ጊዜ ውስጥ ሀብት ንብረትህ ይመለስልሃል፣ ስለዚህ የምትፈልገውን ህይወት ትኖራለህ፣ የሀብት ማማ ላይ ተቀምጣለህ ብሎ ሳክስ ሞልቶት ነበረ። ስለዚህ አሁን ላይ የሞገስን ደስታ ማጨለም አልፈለገሽም ሉላ። ነገር ግን የባሰና የከፋ ነገር ነው የተፈጠረው ማለት ነው። በጣም በስተመጨረሻ ለሞገስ ሁሉንም ነገር ነግረዋለች ማለት ነው። ያ የምትተማመንበት ጠበቃው አሁን ላይ ሉላን እያስቸገራት ነው በማለት ሉላን አይተ ልትረዳት አልቻልክም። አንዳንድ ወንዶች በጣም ችግር አለባቸው፣ ሴት ልጅ አይታችሁ የመረዳት አቅም የላችሁም በማለት እንግዲህ ሴት ልጅ ደግሞ አማራጭ አለኝ የምትለውን እያንዳንዱን የምታገኘውን ፊት ለፊቷ ያለውን ነገር ትጠቀማለች። ስለዚህ ሉላ አሁን ላይ ምን ልታደርግ እንደምትችል አላውቅም፣ ነገር ግን አሁን ላይ ሉላን ልትረዳት ይገባል በማለት እንግዲህ ለሞገስ ስትነግረው ሞገስም በጣም ነው የደነገጠው ማለት ነው። ምክንያቱም እንግዲህ ከዚህ በፊት ጠበቃው ሲመጣ ሉላ ራሷን ስታወድቃ ነበረ። እንደገና ጠበቃው ደግሞ ከዚህ አካባቢ የሆነ ነገር ማስፈጽመው ነገር ስላለኝ ነው የመጣው ብሎ እንግዲህ ዋሽቶት ነበረ ማለት ነው። በሚገባ ነበረ የሞላው ሞገስን። ሞገስ እንግዲህ ሉላ ስትጨነቅና ስታዝን በዝና ምክንያት ነው ብሎ ነበር ያሰበው። የምትጨነቀው ስለ ዝና ነው። ምክንያቱም ከሀገር ልንወጣ እንደሆነ ካወቀ የባሰ ችግር ይፈጠራል እና ሰዎቹንም ያደራጅብናል ብላ እንግዲህ በሱ ምክንያት የሰጋሽ መስሎት ነበረ ሞገስ።
አሁን ላይ ሞገስ ራሱን በመውቀስና በንዴት ውስጥ ነው የሚገኘው ማለት ነው። እንግዲህ ቤት ውስጥ ሲደርስ ሉላ የለችም። በጣም ነው ከው ያለው እንግዲህ ሞገስ ምክንያቱም ሀብት ንብረቱ ጥንቅር ብሎ ይቅር። እንግዲህ ዳጣ ከዚህ በፊት መክራት ነበረ ለሉላ ማለት ነው። ሞገስ በፍጹም ሀብትን ለማግኘት ብሎ በአንቺ በፍጹም አይደራደርም ብላት ስለነበረ ነው እንግዲህ ጠበቃውን ከቤት ውስጥ በማጋበዝ እንዲሁም ደግሞ አልጋ ስር ተቀምጠው ሲቀዱትና እንዲሁም ደግሞ ጠበቃውም መሳሪያውን ጥሎ የሮጠው በዛ ምክንያት ነበረ ማለት ነው። ስለዚህ አሁን ላይ ሞገስ ወደ ኋላ ተመልሶ ሲያይ የጠበቃው መሳሪያው ቤት የተገኘው መሳሪያው እንደገና ደግሞ የሉላ ሁኔታ እንደገና ጠበቃውም ሲመጣ ራሷን መሳቷ ይህን ነገር እያስታወሰ እንግዲህ አሁን ላይ በጭንቀት ሊፈነዳ ቀርቧል ማለት ነው። እንግዲህ ዳጣም በበኩሏ እንዲረጋጋና እንዲሁም ደግሞ መፈለግ እንዳለባቸው እየነገረችው ነበር። በስተመጨረሻም እንግዲህ ዳጣ ታሪክ ሰርታለች። እንግዲህ ሞገስ ሌላ ምንም አይነት አማራጭ ስላልነበረው ብሩክም ጋር ደውሎ ነበረ። ሉላ ጠፍታኛለች በማለት እንግዲህ በጭንቀት ሊፈነዳ ቀርቧል ማለት ነው። እንግዲህ ሉላም ከጠበቃው ጋር ተገናኝታለች በስተመጨረሻ ማለት ነው። ስለዚህ አሁን ላይ ሉላ በጣም ፈርታለች፣ ግራ ተጋብታለች። የምታደርገው ነገርም እጅጉን ግራ ገብቷታል ማለት ነው። ከትህትናም እንግዲህ እልም ያለ ፍቅር ዝና ይዞታል ማለት ነው። ትህትናም ሊገርፋት ሲልም እኔን በፍጹም መግረፍ አትችልም በማለት በቁጣና በኃይለ ቃል ስትናገረው እንግዲህ ዝናም እንደዚህ አይነት ሰው በጣም ነው የምወደው፣ አባቴም ልክ እንደዚህ ነበረ እያለ እንግዲህ እያስታወሰ አባቱን እና ደግሞ ጀግና ሴት በጣም እወዳለሁ፣ ምክንያቱም ማህሌት እንደፈለግኩ የማሽከረክራት ውሻ ሁኝ እንኳን ብላት ጭራ ቀጠለልኝ ብላ ነው የምትለይ። ስለዚህ በጣም ነው የምንቃት፣ አንቺ ደግሞ ጀግናና ደፋር ነች፣ ስለዚህ ሚስቴ ትሆኛለሽ በማለት እየነገራት ነበረ። ለአንተ ሚስት ከመሆን ብሞት ይሻለኛል በማለት ስትነግረው እሱ ግን መሞቷ እንደማይቀርላትና እንዲሁም ደግሞ እወዳለሁ ብላ እንድትነግረውም እየጠየቃት ነበረ። ነገር ግን እሷ በፍጹም ብላ አምረራለች። አሁን ላይ ትህትና በጣም ጀግናና ቆራጥ ሆናለች። ምክንያቱም ምንም የቀረኝ ነገር የለም፣ የቤተሰቦችን ሀብትና ንብረት ጨርሻለሁ። አሁን ላይ የቀረኝ ምንም ነገር የለም፣ ነፍሴን ከሆነ ደግሞ ግደለይና ገላግለይ እያለች እየለመነችው ነበረ። ነገር ግን በሌላ በኩል እንግዲህ ካሌ ምን ብሎታል? ትህትና እንድታመጣልኝ እፈልጋለሁ፣ ምክንያቱም ትህትና ማለት በጣም ቆንጆ ናትና ከአይኔ ልትጠፋ አልቻለችም። ስለዚህ አንተ ማትፈልጋት ከሆነ ለእኔ አምጣልኝ ሲለው ዝናም ደግሞ በጣም ኃይለኛና ደረቅ እንደሆነች እንዲሁም ደግሞ ክፍል እንደዘጋባትም ጭምር ይነግራል። ሉላም አሁን ላይ በጣም ከባድ ነገርን ወሰናለች ማለት ነው። እንግዲህ ጠበቃው አለማችን ሄደን መቀጨት አለብን በማለት እየጠጡ ነበር መጠጥ። እሱም ደግሞ አልጋቸው ላይ ሆነው አለማቸውን መቀጨት እንደሚፈልጉና እንዲሁም ደግሞ የልብ ልባችን ማውራት አለብን ሲላት፣ እሷ ግን የሞተች ሰው እንደሆነች እንዲሁም ደግሞ የምትቀጨው አለም እንደሌላትም ጭምር እየነገረችው ነበረ። ነገር ግን ሉላ ያሰበሽውና ያቀደሽው ነገር ጠበቃውን ለአንዴና ለመጨረሻ ጊዜ ማስወገድ የፈለገሽ ይመስላል። እንዲሁም ደግሞ ከራሷ ላይ ያልሆነ እርምጃ ለመውሰድም ያሰበሽ ይመስላል። ምክንያቱም ሁኔታዋ ከዚህ በኋላ ተመልሼ ሞገስን አይኑን ማየት አልችልም የሚል እቅድና ሀሳቤ ነበራት። እንግዲህ ከዚህ በፊት ለዳጣ እየነገረሻት ነበረ፣ ይህን ነገር ባደርግ ሀብት ንብረቱ በዚህ ምክንያት እንኳን ቢመለስለት ይህ ሰው አይተወኝም፣ ሲቀጥል ደግሞ እኔ መልሼ ከሞገስ ጋር መሆን አልችልም፣ የሞገስን አይንም ማየት አልችልም በማለት እንግዲህ ስትነግራት ነበረ። ጠበቃውን እጅ ከፍንጅ ሊይዙት የወሰኑትም በዛ ምክንያት ነበር። አሁን ላይ የሉላ ውሳኔ እጅጉን አስከፊና አስፈሪ ነገር ነው። በሌላ በኩል እንግዲህ ሞገስ በጣም ወስኗል፣ ተናዷልም ጭምር። በራሱ መሳሪያ እደፋዋለሁ ብሎ እየገሰገሰ ከዳጣ ጋር እየመጣ ነው። ስለዚህ ዳጣ ደግሞ በውስጧ ያሰበችው ያለ ነገር አሁን ላይ ሞገስ ያልሆነ ስህተት ሰርቶ እጁንም እንዲሁም ደግሞ በደም እንዳይጨማለቅና ያልሆነ ወንጀል ውስጥ እንዲገባ አልፈለገችም። ነገር ግን ነንጅ አብረሽኝ ሲላት እሷም እሄዳለሁ፣ ነገር ግን የሚሄደው ካሜራ ለመቅረጽ እንጂ መሳሪያ ይዤ ከአንተ ጋር እኩል ለመጋፈጥ አይደለም በማለት እንግዲህ ስትነግረው ይደመጣል። አሁን ይህን ላይ ያለችው ነገር ምንድን ነው? ካሜራ በመቅረጽ እንዲሁም ደግሞ ፖሊሶቹን ለመጥራትም ወስናል። ሉላ አሁን ላይ በጣም ተስፋ ቆርጣለች። ተስፋ ከመቁረጧ የተነሳ ከዚህ ቤት ሬሳ ይወጣል እንጂ በፍጹም አልወጣም ብላለች። ነገር ግን አሁን ላይ የብሩክ ተስፋው ተሟጧል። አሁን ላይ ቅድስትም ህይወቴን መኖር እፈልጋለሁ ያለችው ነገር እጅጉን ከልቡ ገብቷል። እንግዲህ ቅድስት ምን ብለዋለሽ? እኔ አንተን እስከ ዛሬ ስጠብቅ ነው የኖርኩት። ስለዚህ የምፈልገውን ህይወት መኖር እፈልጋለሁ። እኔንም ምሳሌንም
ብቻችን እንድትሆን አንፈልግም። ከዚህ በኋላ የምፈልገው አንተ ጋር አግብቼ አንተ ጋር መኖር ነው በደስታ በማለት እንግዲህ ለብሩክ ስትነግረው ለብሩክም እጅጉን አንድም ደስ የሚያሰኝ አንድም ደግሞ አስደንጋጭ ነገር ነው። ምክንያቱም እስከ ዛሬ ፍቅሯን ደብቃ ነገር ግን ብዙ መስዋዕት እንደከፈለችለት ተረድቷል። በዚህም ምክንያት እንግዲህ ሌላ ያላቸው አማራጭ ምን እንደሆነ እያሰበ ይገኛል። በሌላ በኩል እንግዲህ መድብል ልትወጣልን አርባ እየገረፍኩኝ እጇን ጎትቼ አወጣታለሁ ብሏል ማለት ነው። እንግዲህ ከዚህ ጋር ልናየውና ልንረዳው የምንችለው ነገር አንዳንድ ሰዎች ጥፋት አጠፍተው ትልቅ ይቅር የማይባል ስህተትን ሰርተው እንኳን ድርቅ ብለው ምንም እንዳላጠፋና ምንም እንዳልተፈጠረ እንዲያስመስሉ የሚያደርጉ ሰዎች አሉ። አሁን ላይ ማህሌት እያደረገች ያለችው ነገር ሁሉን ነገር ረስተን አብረን መኖር አለብን ነው እያለች ያለችው። ምክንያቱም እንግዲህ ምን ብላለች? ከዚህ በፊትም ብሩክ በጣም የዋህ ነው፣ ስለዚህ ይቅር ይለኛል፣ ወደዛ ቤትም ተመልሼ ሚስቱ ሁኜ እኖራለሁ፣ እንደሚፈልጋት ሚስቱ ሁኜ ለምሳሌም እንግዲህ ጥሩ እናት ሆነላታለሁ፣ ነገር ግን ቅድስትን ከዛ ቤት አመናቀር ያወጣታለሁ ብላ መጀመሪያ ላይ ያሰበሽውና ያቀደሽው እቅድ አሁን ላይ ይሳካልኛል፣ ስኬታማ ሆናለሁ ብላ እያሰበች ነው። ነገር ግን በፍጹም ከዚህ በኋላ ብሩክ እንደ በፊቱ የሚሆንላት እንዲሁም ደግሞ መድብል የሚታገስበት ምንም አይነት አቅምም ኃይልም የላቸውም። በሌላ በኩል እንግዲህ ካሌብና እንዲሁም ዝና በትህትና ጉዳይ አሁን እየተጣሉ ነው የሚገኙት። ምክንያቱም ካሌብ ትህትናን ወዷታል። በሌላ በኩል ደግሞ ድብን ያለ ፍቅር እንግዲህ ከትህትና ይዞታል ማለት ነው። ዝና የትህትና ቁጣ የትህትና ድፍረቷና እንዲሁም ደግሞ ጀግንነቷ እጅጉን አስደንቆታል ማለት ነው። እንግዲህ ከማሌት ጋር እያወዳደራት ነበረ፣ በፍጹም ሊገናኙበት አልቻሉም። ስለዚህ እኔ ደግሞ ጀግና ሰው ወዳለሁ በማለት እሱንም እወድሃለሁ እንድትለው እንግዲህ እየጠየቃት ነበረ። ነገር ግን እሷ በፍጹም አይደለም እወድሃለሁ ይቅርና እኔ አሁኑኑ ዛሬ ራሱ ያለህን ብትገላግለኝ እጅጉን ደስተኛ ነበርኩኝ፣ አይደለም እወድሃለሁ ልልህ እያለችው ነበረ። ምክንያቱም አውሬና ጨካኝ ብዙ ሲያሰቃያትና ሲበድላት ረሃቡን፣ ጥሙን እንደገና ደግሞ ቤተሰቦቿን ያለ የሌለ ንብረታቸውን ሲያስጨፍጭፋት የነበረ ሰው አሁን ላይ ድንገት ተነስቶ እወድሃለሁ በይኝ እና የኔ ሚስት ትሆኛለሽ የሚለው እንግዲህ ምናልባት አስገድዶ ሚስቱ ሊያደርጋት ይችላል። አስገድዶ በድኗን አብሯት ሊሆን ይችላል። ነገር ግን በፍጹም እሱን የምትወድበት ልቦና አይኖራትም ማለት ነው። እንግዲህ በራሷ እሷ እየጸለየች ነበረ፣ እያሾፈባት ነበር። በነገራችን ላይ ሉላም እንደዚህ ነበረ የምጸልየው፣ አንቺም ደግሞ ተመሳሳይ ነገር። ስለዚህ አሁን ላይ ሉላ ያልቅላታል፣ መሞቻዋ ቀን ቅርብ ነው። ስለዚህ አንቺ ቀጣይ ሚስቴ አንቺ ነሽ ብሏታል። ነገር ግን አሁን ላይ ካሌብና እንዲሁም ደግሞ ዝና እርስ በርሳቸው ጥልን ፍጥጫን ጀምረዋል። ምክንያቱም ካሌብ አሁን ላይ ትህትናን ካላመጣህልኝ ሙቼ እገኛለሁ እያለ ነው። በሌላ በኩል እንግዲህ ዝና ትህትናን ለካሌብ አሳልፎ መስጠት አይፈልግም። እንዲያውም አሳልፌ ከምሰጣት በገላት ይሻለኛል በማለት በቅርቡ አዲስ ነገር አለ ደስ ይበልሽ በማለት እየነገራት ነበረ። እሷም ከዚህ ልታስወጡኝ ነው፣ ከዚህ በቃ ይሻላችሁኝ፣ በቃ ሰለቻችሁ፣ እኔ ልትፈቱኝ ነው፣ ነፃ ልታወጡኝ ነው በማለት ብዙ አይነት ጥያቄዎችን ብጠይቅም ነገር ግን እንደዛ ሳይሆን አዲስ ነገር እንዳለ እንድትጠብቅም እየነገራት ነበር። ነገር ግን አሁን ላይ ዝና እያሰበ ያለው ትህትና የካሌብ ስትሆን ማየት አልችልም ብሏል ማለት ነው። ምክንያቱም ደግሞ ያ ያለበት ምክንያት ትህትናን በጣም ነው የሚወዳት አሁን ላይ ማለት ነው። እንግዲህ ሞገስም እሳት ለብሶ እሳት ጎርሶ ጠበቃው ጋር ደርሷል ማለት ነው። ሲደርሱ ግን እጅጉ ያላሰበውና ያልጠበቀው ነገር ነበር የገጠመው። በእውነት ለመናገር ጠበቃው እንዲያው ወደ ሲኦል ራሱ ቢላክ እጅጉን በጣም ደስ ይለኛል። ምክንያቱም አንድ የህግ አካል ነው የሚል ሰው ግን ደግሞ የሰው ሚስት እያማለለ የሰው ሚስት እያማገጠ ነገር ግን እሱ እኔ ኃጢአትንና ኃጢአተኞችን እጸይፋለሁ ብሎ የሚያስብ ሰው ነው። ነገር ግን በፍጹም እሱ እየሰራ ያለው ነገር በፍጹም ሊታየው አልቻለም ማለት ነው። እንግዲህ ስልጣኑን ተገን አድርጎ ነው እንግዲህ ሉላን እንደዚህ መከራዋን የሚያሳያትና ከምትወደው ፍቅሯ ከምትፈልገው ህይወቷ ሊነጥላት እየሞከረ ያለው ነገር ግን ሉላ በፍጹም በሱማ ገላይን አላረክስም እንዳለችውም እንግዲህ በትራስም አፍና በተኛበት ልትገለው ነበረ። ነገር ግን ሞገስ ደርሷል ማለት ነው። ሞገስ ሲደርስ እጅጉን ሉላ በጣም እየተንቀጠቀጠች እና ፈርታ ነበረ። ምክንያቱም
ምክንያቱም ሞገስ ያልሆነ ነገር ሰርቶ እንዲታሰር ወይም ደግሞ ሌላ ወንጀል ውስጥ እንዲገባ አልፈለገች። በስተመጨረሻም እንግዲህ ዳጣ ታሪክ ሰርታለች ማለት ነው። ለፖሊስ በማሳወቅ ፖሊሶች በመሀል ደርሰዋል ማለት ነው። ከዚህ ቀጣይ እንግዲህ ሊፈጠር የሚችለው ምንድን ነው? ጠበቃው ወደ እስር ቤት ይወረወራል? ሞገስስ ምን አይነት ውሳኔ ይወስናል የሚለውን ነገር እንግዲህ በቀጣይ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይህን ይመስላል። ተወዳጆች ላይክ ሸር እያደረጋችሁ እንድታበረታቱኝና እንዲሁም ደግሞ ሀሳብ አስተያየታችሁን እንድትለግሱኝ ስል በአክብሮት ጠይቃችኋለሁ። ተወዳጆች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰብ።